ሰላም እንዴት ናችሁ? እንዴት ሰነበታችሁ? ዛሬ እስኪ የፒዲኤፍን አጠቃቀም የምናይ ነው የሚሆነው። ስለዚህ ፒዲኤፍ ፋይሎች እንዴት መርጅ እናደርጋለን? የተለያዩ ሁለት ፒዲኤፍ ፋይል ቢኖረኝ ወደ አንድ ማድረግ ብፈልግ እንዴት መርጅ እናደርጋለን? እንዴት ኦንላይን ቱሎችን መጠቀም እንችላለን የሚለውን ነው። ለምሳሌ ስንጠቀማቸው እንደ ስሞል ፒዲኤፍ የሚባል ልንጠቀም እንችላለን። ስሞል ፒዲኤፍ የሚባል ልንጠቀም እንችላለን። ወይም ደግሞ አይላቭ ፒዲኤፍ ብዙ አሉ። ይሄ ዶክሳይን ልንጠቀም እንችላለን። ብዙ ስፕሊት ኮምፕረሰር ፒዲኤፍ የሚባልም አለ ዜንዶ ዶክስ ላይ። ስሞል ፒዲኤፍን ግን እኔ በጣም መርጣትና መጠቀማት ነች። እሷን እስኪ ተጠቅመን ሁለት ፒዲኤፍ ፋይሎችን ወደ አንድ መርጅ ማድረግ፣ አንድን ፒዲኤፍ ደግሞ ወደ ተለያየ ነገር መርጅ ማድረግ የምናይ ይሆናል ማለት ነው። ስለዚህ እዚህ ጋር ገባና አሁን መርጅ ማድረግ ብፈልግ ሁለት ፒዲኤፍ ፋይሎችን እዚህ ጋር ከገባሁ በኋላ ፒዲኤፍን እነካለሁ። ከዚያ ሁለት ወይም ሶስት ፋይሎችን እንመርጣለን ማለት ነው። ለምሳሌ እኔ አዜ ሳምፕል እንደው የምጠቀማቸው አንድችን ሌላ አንድ ፒዲኤፍ ፋይል ልጨምርና ለምሳሌ ይችን ኦፕን ብዬ ሁለቶችን ፒዲኤፍ ፋይሎች ወደ አንድ እንዴት ማምጣት እንችላለን? ስለዚህ እነዚህን ሁለት መርጣቸውና እንደዚህ ልክ ፊኒሽ እለዋለሁ። በዛ ልክ መርጅ ማድረግ እንችላለን ማለት ነው። ምንም ዳውንሎድ ማድረግ ሳያስፈልገን፣ ምንም ነገር መስራት ሳያስፈልገን ምን ማድረግ እንችላለን? ፒዲኤፎችን መርጅ ማድረግ እችላለሁ ማለት ነው። ስለዚህ ፒዲኤፍ ፋይሎችን መርጅ ለማድረግ ሁለቶችን ኢምፖርት አደረግኳቸው። እንደምታዩ ስሞል ፒዲኤፍ የተጠቀሙ መርጅ ማድረግ እንችላለን ማለት ነው። ምንም እኛ ኮምፒውተራችን ላይ ዳውንሎድ ማድረግ አይጠበቅም። ሁሉ ነገር ኦንላይን ስለሆነ በዚያ ልክ መርጅ ማድረግ እንችላለን ማለት ነው። ሌላኛው ደግሞ ስለዚህ በዚህ መልኩ ይመጣልኛል ማለት ነው። መርጅ ካደረግ በኋላ ጀስት አፕሎድ ዮር ፋይል አሬንጅ ዘም ኤንድ ዘን ክሊክ መርጅ ኢትስ ዛት ሲምፕል ዋን ኦኬ ኢትስ ሶ ሲምፕል ሶ በዚያ ልክ መርጅ አደርጋለሁ። ዳውንሎድ አድርጌ ጨርሳለሁ ማለት ነው። በዚያ ልክ መርጅ ያደርግልኛል። ሁለቱን ፒዲኤፍ ወደ አንድ አመጣልኝ። አሁን እዚህ ጋር ብናየው ሁለቱን አይታችሁታል። ከላይ ያለው እንግሊዝኛ ነው፣ ከታች ያለው ሁለቱ። ለምሳሌ ዶክመንታችን ዶክመንት እና የተለያዩ ዶክመንቶች ለምሳሌ አንዳንዴ መርጅ ማድረግ ብንፈልግ በፎቶ ይዘናቸው ቢሆን እነሱ ወደ አንድ ማምጣት ብንፈልግ ልንጠቀመው የምንችለው ቆንጆ አፕሊኬሽን ነው። ይህ አፕሊኬሽን ፒዲኤፎችን ለመጠቀም ማለት። ሌላው ደግሞ ስፕሊት ማድረግ ብፈልግስ ስፕሊት ማድረግ ብፈልግ ደግሞ አሁንም በተመሳሳይ ፋይሎችን ስፕሊት ማድረግ እንችላለን። በአክል በለውና ቅድም መርጅ የመረጥኩበት ቦታ ላይ ምን ማድረግ እችላለሁ? ስፕሊት የሚለውን ነገር መጠቀም እንችላለን ማለት ነው። ስለዚህ መርጅን አየን። ስፕሊት ላይ ደግሞ ክሊክ አድርጌ አሁንም የሆነ ፋይል ግዙፍ ፋይል ቢኖረኝ ወደ ሁለት ወደ ሶስት መከፋፈል ብፈልግ ለምሳሌ ዳውንሎድስ ላይ ልግባና ቅድም ዳውንሎድ ያሉትን ዶክመንት ራሱን ላምጣው ወደ አንድ ዳውንሎድ ሚል ይሄንኛውን ራሱን ኦፕን ልበለውና ይሄንን መርጅ ማድረግ ብፈልግ በስንት ገጽ ስፕሊት ያደርግልኝ? ለምሳሌ በ15 ገጽ ከፈለጉ በ15 ገጽ ካስፈለገን በ5 ገጽ ስፕሊት አድርግልኝ ልለው ይችላሉ። 3 ፒዲኤፍ ይሆነኛል ማለት ነው። ወደ 3 መከፋፈል አንዱን ፒዲኤፍ ምን ያደርግልኛል? ወደ 3 ፒዲኤፍ ይከፋፍልልኛል ማለት ነው። ስለዚህ በዚህ መልኩ ምን አደርጋለሁ? አሁንም በተመሳሳይ 3 ፋይሎች አሉ ነው የሚለኝ ላይ ይታያችኋል። 3 ፋይሎችን ዳውንሎድ ማድረግ ይችላል። ምንድነው አፕሎድ፣ ከዚያ በኋላ ኤክስትራክት እንለዋለን። ከዚያ በኋላ ዚፕ አድርጎ እንዲያወርድልኝ ዳውንሎድ እለዋለሁ ማለት ነው። ኤክስትራክት ማድረግ እንችላለን፣ አስቲዝ ዳውንሎድ ማለት እንችላለን። ሌላው ደግሞ አሁንም ማሳያችሁ በጣም ቀላል የሆነ ነገሮች ግን ደግሞ የሚጠቅሙን ናቸው። ስለዚህ በዚያ ልክ ብንጠቀማቸው ለእኛ የምንሰራቸውን ስራዎች ያቃልሉናል ማለት ነው። ሌላው ነገር ደግሞ አሁንም በተመሳሳይ እዚህ ቱልስ ላይ እንገባና ምን አለ ኤዲት ማድረግ ፈልጋለሁ ብፈልግ መቀነስ መጨመር ብፈልግ፣ አንዳንዴ ደግሞ ኢሜል ማድረግ ፈልጋችሁ
ኢሜል ማድረግ ፈልጋችሁ ግን ሳይዙ ከ25 በላይ 60 40 ሜጋባይት ከሆነ መላክ አትችሉም ማለት ኢሜል ላይ። ስለዚህ ኢሜል ላይ ለመላክ ኮንፈረንስ ማድረግ ይጠበቅባቸዋል ማለት ነው። የዛኔ ፒዲኤፍ ፋይላችሁን ምን ታደርጉታላችሁ? ሳይዙን ለመቀነስ አሁን ይሄ ስንት ሜጋባይት ነው የሚያሳየን? ኦልሞስት ከ3.4 ሜጋባይት ነው። ይህንን 3.4 ሜጋባይት ግን ሚኒማይዝ ማድረግ ብፈልግ መቀነስ እፈልጋለሁ ማለት ልክ እንደዚህ ኮንፈረንስ አፕሎድ አደረኩት ኮንፈረንስ አሉት በቃ በዚያ ልክ። ስለዚህ ኢሜል ላይ ለመላክ በጣም እንሳለ ስትሮንግሊ ስሞል ማለት በጣም በትንሽ ሳይዝ እንዲያደርግልኝ በትንሽ ኪሎባይት እንዲያደርግልኝ ከፈለኩ በዛ መልኩ ላደርገው እችላለሁ። ፍሪ የሆነው መጠቀም ነው። እኛ በእርግጥ ፍሪ የሆነው ራሱ ሚዲየም ፋይል ሳይዝ ኮንፈረንስ እንዲያደርግልን ያደርጋል። በዚህ መልኩ ኮንፈረንስ ማድረግ እንችላለን። ወደ ዌብሳይት አፕሎድ ለማድረግ ኢሜል ለማድረግ እና የተለያዩ ሊሚቴሽን ያላቸው አይታችሁታል። ከ4 ሜጋባይት ከ3 ነጥብ ምናምን ሜጋባይት ወደ 700 ኪሎባይት አመጣልኝ። በጣም ቀነሰልኝ። በ78% ነው የቀነሰው እና ስለዚህ በዚህ አንግል ምን ማድረግ እንችላለን ማለት ነው? መቀነስ መጨመር፣ ሳይዛችን ማስተካከልን ኢሜል ማድረግ እንችላለን ማለት ነው። ሌላኛው ፒዲኤፍ ኮንቨርተር ለምሳሌ ኮንቨርተር ብፈልግ ደግሞ እዚች ቱልስ ላይ ክሊክ እናደርጋለን። ቱልስ ላይ ከገባ በኋላ ፒዲኤፍ ኮንቨርተር እላለሁ። ፒዲኤፍ ኮንቨርተርን በተመሳሳይ ወደምፈልገው ምን ያደርግልኛል? ኮንቨርት ያደርግልኛል በምፈልገው መንገድ። ለምሳሌ ይሄኛውን ከሆነ እንደዚሁ መርጥና ኦፕን እለዋለሁ። በቃ አለቀ። አሁን ኮንቨርት የምትሏን መንካት ነው የሚጠበቅብኝ። ስለዚህ ወደ ወርድ ከሆነ ወደ ወርድ፣ ወደ ኤክሴል፣ ወደ ፓወርፖይንት ምናምን። ለምሳሌ ወደ ፓወርፖይንት መቀየር ከፈለግ ወደ ፓወርፖይንት መርጠውና ቤዚክ የሚለውን ኮንቨርት ማለት እችላለሁ ማለት ነው። በዚህ አይነት ወይ መቀየር እንችላለን። ፒዲኤፋችን በቀላሉ መቀያየርና እንደምንፈልገው አድርገን መጠቀም እንችላለን። ኮንቨርት ማድረግ እንችላለን። ከዚያ በኋላ ዳውንሎድ የምትሏን እንጫናለን። ዳውንሎድ ይሆናል። መጠቀም ነው። ሶ ሲምፕል። በደንብ ያግዛችኋል ይሄ ነገር፣ ተጠቀሙት። በዋናነት ኢፍ ዚስ ሄልፕስ ዩ ላይክ ሰብስክራይብ ፎር ሞር ቱቶሪያልስ ላይክ ዚስ ማለት ነው። በዚህ መልኩ በተመሳሳይ የምትፈልጓቸው ፋይል እንትኖች እንዲደርሷቸው፣ ቀጣይ እንደዚህ አይነት ስራዎች እንዲደርሷቸው ላይክ፣ ሰብስክራይብ፣ ኮመንት ማድረግን አትርሱ። ሼር ለሌሎችም ከወደዳችሁት ደግሞ ሼር አድርጉ። አመሰግናለሁ። ቻው።